ሁለተኛ ተናጋሪያችን አስተማሪያችን ዶክተር ህሊና ፈንታ ትባላለች። የናታኖል ስፔሻሊቲ የጥርስ ማዕከል መስራችና ባለቤት ናት። በጥርስ ህክምና ሙያ ከ9 ዓመታት በላይ ያገለገለችና እያገለገለች ያለች ሙያተኛ ነች። ዶክተር ህሊና ወደ ተለያዩ ሀገራት በመሄድ በጥርስ ህክምና ሙያ በሀገራችን ውስጥ እየተሰጡ ያልነበሩ የህክምና አይነቶችን ይዛ በመምጣት ኢትዮጵያን የጥርስ ህክምና ማዕከል መዳረሻ ለማድረግ እየሰራች ትገኛለች። ከሀገር ውስጥ ታካሚዎች በተጨማሪ ዲያስፖራዎች ይመጣሉ፣ የውጭ ሀገር ታካሚዎች ይመጣሉ። ታውቃላችሁ አይደል? የውጭ ሀገር በጣም ኤክስፔንሲቭ ነው፣ ኢንሹራንሱም ኤክስፔንሲቭ ነው እና ብዙ ሰዎች እዚህ እየመጡ እሷ ጋር ይታከማሉ። እንግዲህ በሙያዋ ብቻ አይደለም እኔ እሷን ያመጣዋት፣ ብዙ ሙያተኞች አሉን። እሷ በእርግጥ በልዩነትም ስለመጣች በጣም ወጣትም ስለሆነች ብርቅ ነው ለኛ። ነገር ግን እኔ ያወኳት በጎ ስራ ስትሰራ ነው። ዶክተር ህሊና በጎ ስራ ትሰራለች። ራስሽ ነኝ ነው ወደዛ አይዞሽ አትናገርም፣ እኔ አልናገርም አንቺ ተናገሪልኝ ብላለች። ግድ የለም ዝም ብለሽ ብቻ ነይና ፈገግታሽን እንዲያዩልኝ ብቻ ነው፣ አታወሪም። እኔ ራሴ የምስክር ነኝ። እንግዲህ ምንድነው በመቄዶንያ ላይ አርብ የመቄዶንያ ቤተሰቦችን አረጋውያንን እና ህሙማንን አርብ በቋሚነት ህክምና እየሰጠች ነው። ከዛ በተጨማሪ ግን ብዙ ሳቃቸውን ያጡ ጤናቸውን ያጡ መታከም ያልቻሉትን ታክማለች። እኔ እችን ሚጢጥዬ ሜንቶሯ ነኝ ነው ይዤ ሄጄ ያገኘዋት ማለት ነው። እና አስተማሪ ናት እንደሚታዋት ሚጢጥነቱ አለ አሁን ያላችሁ ሳቀች። እንዲህ አትስቅም ነበረ። እንዲህ ነው ሁሉ ጊዜ ስናወራ የምትስቀው። ከዛ አንድ ቀን ግራ ገባኝና ፍፄ ታደለች ትስቂያለሽ አለችኝ። እንዴ አንቺ ሳቀሽ ሲመጣ አትስቂም እንዴ ስላት፣ እኔ እኮ አልስቅም። ለምን? በጥርሴ አይመቸኝም። ጥርሴ ልበላው አይደል? አዎ ጥርሴ ያሳፍረኛልና ኮንፊደንስ የለኝም አለች። እንዴ አስተማሪ ሆነሽ አልኳት። ምንም ብትሆኝ እኮ መሳቅ አለብሽ ላት። በቃ እኔ አይመቸኝም። ከዛ በፊትም የሆነ ፕሮሰስ አድርጌው ነበር ጥሩ አልሰሩልኝም ምናምን አለች። ከሷ ጋር ተገናኝተው እኔም ዊትነስ አድርጌያለሁ። በጎ ማድረጓ ብቻ አይደለም፣ ፈገግ እያለች ነው በጎ የምታደርገው። ሲሳካላቸውና ስታይ ሲስቁ አብራ ነው የምትስቀው። አብራ ስስቅ እንቧ ሁሉ አብሮ ይመጣል። እና ማይ ጉድነስ በጣም ነው በቃ የወደድኳት። እንዳየዋት ነው የወደድኳት። ማንም ሰው ላይወድሽ አይችልም፣ እንኳንም የኢትዮጵያ ልጅ ሆንሽ። ከዛ በኋላ እንዴት እስከዛሬ አላውቃትም ብዬ እንትን ሳይ ወደ ዌብሳይቶቿ ጋር ስገባ በጣም ብዙ ሰዎች ቢፎር ኤንድ አፍተር አይቼ፣ በተለይ አንደኛው አብሬ ነው ያለቀስኩት። ለካ የሰው ልጅ ፊቱ ጥርስ ነው እስክትሉ ድረስ በጣም ምንድነው ትራንስፎርም ነው የምታደርጋቸው። እና ሜሪም አታልቅሽኝ እና ብዙ ጊዜ በሬዲዮ ልታመሰግናት ሞክራ አልሳካላትም። እሷ እንግዲህ እኔ በሷ በሰራችሁ እኔም ተመስግኛለሁ እና እኔን አመስግነኛለች፣ እኔ ደረሰላት። የእሷን ግን ዶክተር ህሊና ነሽ ሲሉኝ አይደለሁም ብዬ ተሳስታቸዋል ብዬ ዘጋሁት። ለካ አንቺን ሊያመሰግኑ ነው እሷ እየደወለች እየነገረቻቸው። በኋላ ላይ እንደውም ፌስቡክ ላይ እንዴት እንጂ ሴትዮዋ ምናምን አለችኝ ብዬ ለጠፍ ተናገረችኝ። ሳትዘጋው ስልኩን ሴትዮዋ እንዴት ነው ራሷን አታውቅም እንዴ ምናምን ብላ ለካ ተሳስታ እሷ ጋር የደወለች መስላት ነው። እኔ ጋር አይደለም ተሳስተሻል ብዬ ነገርኳት። አልገባኝም ምንድነው የምታወሩ ምናምን አልኳት። ስልኩን ይዛ ኔጌቲቭ ነገር ተናገረች ሳታውቅ ልጅቷ። ከዛ በኋላ ለሁሉም ሰው ማስተማር ስለነበረብኝ ስልክ ሳንዘጋ ቹቼ ታስታውሻለሽ አይደለ ፕላን የተፈጠረውን ነገር እና ስልክ ሳንዘጋ ኔጌቲቭ ነገር መናገር ትልቅ ነገር ነው የሚያመጣው። ስለዚህ ያ ነገር ትክክል አይደለም ብዬ ፖስት ሳደርገው ለካ ያን ፕሮግራም ሆስት የሚያደርገው አለልኝ መኳንንት አየው የኔን ጽሁፍ። ኢሚዲየትሊ ነው የደወለልኝ። በጣም ይቅርታ፣ አንደኛ ሚዲያችንን ሳጠቅሽ ነው የነገርሽው፣ እናመሰግንሻለን። ሁለተኛ እኛ ነበርን የደወልንልሽ ደግሞ በእሷ ምክንያት ነው። እሷ ደግሞ ሁለታችሁ ልታመሰግን ፈልጋ ነው። ስለዚህ አሁንም ደግሞ ይደወልላችኋል ተባለ። በኋላ ሲደውሉ አይ ቲንክ አንቺ ስራ ላይ ሆነሽ ሳታገኝሽ ቀርታ ነው እንጂ እንዲህ ነው የለፋችሁ ልታመሰግነን። እኔ አይገባኝም፣ እሷ ናት የሚገባት። አመስጋኝ ነሽ፣ ጎበዝ ነሽ፣ እንኳን ተሳካለሽ። አንዴ ሳቂን ነግቢ። አስተማሪ ቅመም አስተማሪ ናት እና ብዙ እንደዚህ አይነት ልጆች
ብዙ እንዲህ አይነት ሰዎች ግቡና ሊንኮቿን ይዋቸው። አክማለች። እግዚአብሔር በረከቱን ይስጥሽ። ሌላ ምንም የምለው የለኝም። ስለዚህ እዚች ጋር ደግሞ ትመጭና ማናት እንዲሉ አንቺ ደግሞ ንግግርሽን አሰሚን ማለት ነው። እኔ እንኳን በእናንተ መሀል ተገኝቼ ልምድ አካፍላለሁ፣ ምክር ሰጣለሁ ብዬ የማስብ ሰው አይደለሁም። አንድ ታናሽ እህታችሁ ነኝ። እንግዲህ ብሳሳትም ታርሙኛላችሁ። በተለይ ከነሱ ከትላልቅ ሰዎች መሀል ስትጋብዘኝ በጣም ነበር የደነገጥኩት። ግን የፍፄን ጥሪ ለመቀበል እና ስለመወዳት ስለማከብራት በዛ ምክንያት ነው የመጣሁት። ንግግር ብዙ አልችልም። እኔን እውነቴን ነው፣ ንግግር ብዙ አልችልም። መስራት እችላለሁ። ጥርስ ቆንጆ ቆንጆ እያደረኩኝ እሰራለሁ። የምትፈልጉ ካላችሁ የህይወት ተሞክሮዬን ለማካፈል እሞክራለሁ። እሺ፣ ስለዚህ ስሜን ከማስተዋወቅ ህሊና ፈንታ እባላለሁ። የጥርስ ህክምና ባለሙያ ነኝ። ርዕሱን ስትልክልኝ በጣም ስለወደድኩት ነው የመጣሁት እንጂ ትላልቅ መድረኮች ላይ የምቀርብ ሰው ብቁ ነኝ ብዬ አላስብም። ግን ሳየው ከኔ ህይወት ጋር ይሄዳል። እኔ በጣም ከራሴ ጋር የታረኩ ሰው ነኝ። ከራሴ ጋር ታረኩኝ ብዬ የማስበው ወይዘሮ አስቴር እንዳሉት በልጅነቴ ነው። 14 ዓመት ይመስለኛል፣ እርግጠኛ አይደለሁም። ወላጆቼ ሲያሳድጉኝ በጣም በስነ ምግባር አንጸው በቤተክርስቲያን ያሳደጉን። በጣም መልካም ቤተሰቦች ነው ያሉኝ። በጣም ኩራት የሚሰማኝ በዛ ቤተሰብ በማደጌ ነው። አንድም ቤተክርስቲያን እንሄዳለን፣ የማይቀር ነገር ነው። ልጅነት መረበሽ አለ፣ የማይፈቀድ ነገር ማድረግ አለ፣ የሌላ ሰው ዕቃ መውሰድ ሊኖር ይችላል። እኔም እንደ አንድ ልጅ ያን ነገሮች ልጆኜ ቤተሰብም ያልፈቀደልኝን ነገር መውሰድ፣ መንካት፣ እንደዚህ አይነት ነገሮች ነበሩና የሆነ እድሜ ላይ ስደርስ ፈጣሪ እኮ ይህንን ነገር አይወድም፣ እንዴት ብዬ ነው አሁን ፈጣሪ ፊት ሄጄ ይሄን ነገር አድርጌያለሁ፣ እንደዚህ ወስጃለሁ፣ እንዲህ ዋሽቻለሁ ብዬ የምናገረው? ንስሐ አባት ጋር መሄድ አለ። እንዴት ብዬ ነው ይሄን ነገር የማወራው? ምክንያቱም መጥፎ ነገር ያሳፍራል አይደል? እኛ እንደዛ ነው። ቤተሰቦቼ ኃጢአትን የሚጸየፉ መጥፎን ነገር የሚጸየፉ ሰዎች ናቸውና እኛም በልጅነታችን እንደዛ ነበር። ለምሳሌ እኔ ውሸት በጣም ጠላለሁ። በቃ የሚዋሽ ሰው በጣም የሚደብረኝ እውነት ለመናገር እና እኔም ለሰው እሟሽ እንዳይመስለው በጣም እጥራለሁ። በቃ ምክንያቱም ዋሸች ብሎ የሚያስብ ከሆነ እንዴት እያዩኝ ነው ብዬ ደስ የማይል ስሜት ነው የሚሰማኝ እና ሰው ፊት ቀርቦ መጥፎ ነገርን መናገር፣ በእግዚአብሔር ፊት ቀርቦ ይሄን ነገር አድርጌያለሁ ማለት እኮ የሚያሳፍር ስራ ስለሆነ ከዚህ በኋላ ማድረግ የለብኝም። አትሊስት በቃ ከዚህ በፊት ላደረኩት ፈጣሪን ይቅርታ ጠይቃለሁ። ከዚህ በኋላ ግን ራሴን መለወጥ አለብኝ ብዬ ከዛ በኋላ ስህተቶችን ማድረግ ተውኩኝ። በማቀው በአይምሮ ይለክ ማለት ነው። ልጅ እያለሁ በጣም አስቸጋሪ፣ በጣም እብድ፣ እዛ ሲሉኝ እዛ ሲሉኝ እዛ የምገኝ ልጅ፣ በጣም አክቲቭ፣ ጣሪያ ላይ መውጣት፣ ምን ላይ መውጣት፣ መንጠላጠል የሚያስደስተኝ ነበርኩኝ። ነገር ግን አንድ ነገር መጥፎ ቦታዎች አልገኝም። ምክንያቱም በቃ ያ የህሊና ቦታ አይደለም ብዬ መወስድ ሰው ነኝ። ልረብሽ እችላለሁ። ጓደኞቼ ጋር ስጫወት ላመሽ እችላለሁ። ለምሳሌ ወንድማችን ቅድም ጠቅሶታል። 3 ነገሮች ግን በፍጹም በቃ የኔ ነገሮች አይደሉም። ጓደኞቼ ሊያደርጉት ይችላሉ፣ እዚህ ጋር ሊያደርግ ይችላል አንድ ሰው። ምንም በቃ የኔ ጉዳይ አይደለም። ይሄ ለኔ የተፈጠረ ነገር አይደለም። ህሊና አንቺ ሌላ ሰው ነሽ፣ የአንቺ መስመር አይደለም። ስለዚህ ይሄን ልታደርጊ አትችይም ብዬ ራሴን የገደብኩት ነገር ነውና ግቢ ስንገባ አስቸጋሪ ነው። ታውቃላችሁ፣ ብቻን መኖር አለ። አጠገባችሁ ያለው ሰው ብዙ ነገር ሊያደርግ ይችላል። ለኔ ግን ምንም አይደለምና ሰው ይጠይቀኛል፣ ግን እንዴት ትቋቋሚዋለሽ? እኔ ጋር ደግሞ እንዳጋጣሚ ዶርም ውስጥ የተመደብ ነው አንዳንድ ነገሮችን ማድረግ ምን ነበረ። እኔ ምንም አይመስለኝም። ለምሳሌ ማታ ማታ ልኩል እችላለሁ፣ ላሳምራቸው እችላለሁ። እኔ ግን አልሄድም። መሄድ ሰው አይደለሁም። እኔ በጣም አምሮብሻል ብዬ ነው የምሸኘው እንጂ የኔ ቦታ እዛ መሄድ አይደለም። ቤተክርስቲያን ውስጥ ነበርኩኝ፣ ግቢ ውስጥ እያለሁ ያ ነገር ረድቶኛል ብዬ አስባለሁና እንግዲህ ከራሴ ጋር የታረኩት ከዚህ እድሜ ነው ብዬ አስባለሁ። አስተዳደጌ ይሄን ይመስላል። እንግዲህ ስለ ትዳር
ስለ ትዳር ትንሽ ጠቀስ ያደረጉትን እኔም ጠቀስ ያዘጋጀሁት ነገር ስለሆነ በትዳር 10 ዓመት ሊሞላኝ ነው። አሁን ጥር ላይ 10 ዓመት ይሆነኛል። የ3 ልጆች እናት ነኝ። ከባለቤቴ ጋር የተዋወቅ ነው ወይም በፍቅር አብረን የቆየነው 18 ዓመት ነው። እንግዲህ እድሜን ትገምታላችሁ። በጊዜ ነው የተገናኘ ነው 11ኛ ክፍል ሆኜና ረጅም ጊዜ በፍቅር አሳልፈን ከዛ ደግሞ በትዳር እስካሁን ቆይተናል። ደስተኛ ነኝ። በጣም ደስተኛ ሰው ነኝ። በነገራችን ላይ ይሄን እምላችሁ ግን ውጣ ውረድ የለም መጥፎ ነገር የለም ማለት አይደለም። አለ ኦብቪየስሊ ህይወት ነው አይደለ? መጥፎ ጎን አላት፣ መልካም ጎን አላት ህይወት። እኔ የሆነ ነገር ሲፈጠር የምበረግግ ሰው አይደለሁም። እንደውም በበጎ ነገር ከዚህ የባሰስ ነገር አለ አይደል እንዴ ነው የምለው። እንደ ምሳሌ አንድ ቀን የሆነ የሚያምር ጠረጴዛ በጣም ቆንጆ ውድ ነው የገዛሁት፣ መስታወት ነው። ከዛ ሳምንት አልሞላውም አስቀምጬው እንደ አጋጣሚ እኔና ባለቤቴ ወደ ሌላ ሀገር እየሄድን ነበርና ልጄ ሰበረው። ተናደድኩኝ። ሳምንት ሳያገለግል ይህን ያህል ብር ገዝቼ ከዛስ ወዲያው ደግሞ ምን አሰብኩኝ፣ ግን እኮ ልጄስ ቢጎዳ ኖሮ ይሄን አስበው ነበር። ብሬን አስበዋለሁ። አሁን ልጄ ቢጎዳ እኮ እኔ ስለ ብሬ አላስብም፣ ስለ ጠረጴዛው አላስብም። እግዚአብሔር እንደዚህ አድርጎልኝ እንዴት ተሰበረ ብዬ ላዝን እችላለሁ ወይ ተመስገን። እና ብዙ ጊዜ በማመስገን ነው የማልፈው። መኪና ለምሳሌ ጓቢል እኔ አልደነግጥም። ብዙ ወዲያው ድንግጥ ልል እችላለሁ። ባለቤቴ ቁጡ ነው እንደርሱ ባለቤት። እኔ ግን እንደዛ አይደለሁም። እና አንዳንዴ ስሜት የለሽም እንዴ ይለኛል። ምን እላለሁ እንዴ መኪና ቆርቆሮ እኮ ነው፣ ላይገጭ ሊኖር አይችልም ሳይገጭ አይደል? እንደውም በጣም የከፋ አደጋ የሚደርስባቸው ሰዎች አሉ። እነሱ የተለዩ ሰዎች ሆነው አይደለም። እኛ ምንድነን? ምንም የማንነካ ማን ስለሆነን ነው። እና የባሰ ነገር አለ። ስለዚህ የተሰጠንን ነገር አይቺ ትንሽ ናት ብሎ ማለፍ ላይ ብዙ ጊዜ አተኩራለሁ። ነገሮች ከራሴ አይምጥሩ። ትዳሬ ላይ እኔ ከራስ በቃ ይቅር አስቀራለሁ ብዙ ነገር። የሁሉም ትዳር መቼም ፍጹም አይደለም። ፍጹም ትዳር አለ የሚል ካለ ውሸት ነው። ፍጹም ሊሆን አይችልም። እንኳን ከሌላ ሰው ጋር ከራሳችንም ጋር አንዳንዴ ግብ እንፈጥራለንና የትዳር ፍጹም የለውም። ግን ደግሞ ያለን አፕሪሼት ማድረግ መልካም ነገር ነው ብዬ አስባለሁ። የተሰጠውን ጥሩ ፓርት እንዴ የኔ እኮ እንዲህ ነው እንዲህም አለ መማሪያ አንዳንድ ነገሮች እናየለ። ቅድም እህቴ ስለ የእናቶች ወግ እያወራችኝ ነበር። እኔ የእናቶች ወግ ሜምበር ነኝ ፌስቡክ ላይ እናት ስለሆንኩኝ እዛ ላይ አንዳንድ ነገሮች ይጻፋሉ። በጣም የሚያሳዝኑ ታሪኮች ይጻፋሉ። እሱን ሳይ እንዴ ይሄም እኮ አለ፣ ስለዚህ እኔ እንዴት ላማረር እችላለሁ ብዬ እማርበታለሁ። ከራሴ አልፎ ቤተሰቦቼን እመክራለሁ። ነገራችን ላይ እኔ እናቴን እመክራታለሁ። አባቴ ያው የራሴ ስለሆነ ሊሆን ይችላል፣ ግን በጣም ጥሩ ባል ነው። ለእናቴ ግን ባሏ ነው። ኮምፕሌን የምታረግበት ነገር አይጠፋም። እንዲሆን ውስጥ እንዴ አንቺ እንደዚህ እኮ አለ፣ እንደዚህ እኮ አለ እና ብዙ ነገሮች አሉ ዓለም ላይ። አንቺ ምን ሆነሽ ነው እስቲ ምን ይሄ እና ዝም ብለሽ ልትኖሪ ትችያለሽ እንዴ? ዝም ብለን ልንኖር አልችልም። አሁን ዓለም ላይ ነው ያለ ነው። እኛ መንግስተ ሰማያት ላይ አይደለንም ያለ ነው አይደል? ስለዚህ በነገሮች ለምን ሆነ ሳይሆን በቃ ይሆናል፣ ይሄ ነገር እኔ ጋር ስላልሆነ እግዚአብሔር ይመስገን ብሎ ማሳለፉ የተሻለ ነው ብዬ አስባለሁ። እዚች ጋር ጻፍ ስላረኳቸው እንዳረሳቸው። ስኬታማነት ጠቆም አድርጋኛለች። እኔ ስኬታማ ሰው ነኝ ብዬ አላስብም። እግዚአብሔር ይመስገን ግን አሁን ላለሁበት ለደረስኩበት እግዚአብሔርን እጅግ አመሰግናለሁ። ምን አይነት ሰው ነኝ? ጸሎት አደርጋለሁ። ጠዋት ስጸልይ ፈጣሪ ሆይ እኔ የሚሆነኝን ብቻ ስጠኝ፣ የሚበጀኝን ብቻ አድርግልኝ። ምክንያቱም እኛ ብዙ ነገር እንጠይቃለን። ያንንም ስጠኝ ያለን እንጠይቃለን። ግን ደግሞ ሁሉም ነገር ሊሰጠን አይችልም፣ ይከለክለናል የማይበጀንን ነገር። በዛ ሰዓት አልቆጭም፣ ለምን ይሄን አላደረክልኝም ብዬ ችክ አልልም። ፈጣሪ ይችን ነገር ያልሰጠኝ በቃ ለኔ አይሆንም፣ ምናልባትም መጥፌ ሊሆን ይችላል። ስለዚህ በቃ አንተ ያልከው ይሁን ብዬ የማልፍ ሰው ነኝ። እኔ በጥርስ ሕክምና 9 ዓመት አድርጌያለሁ። የራሴን ሕክምና ከከፈትኩኝ ግን አሁን ጥቅምት ሲመጣ 5 ዓመት ይሆነናል። እንግዲህ በጣም በአጭር ጊዜ ውስጥ በጣም ውጤታማ የሆነ ተቋም ነው፣ እግዚአብሔር ይመስገን። እኔ እጥራለሁ
እንደ አንድ ሰው መጣር ስላለብኝ ማለት ነው። ግን ደግሞ ፈጣሪ ነው እዚህ ያደረሰኝ። እኔ ማንም ሰው ሆኜ አይደለም፣ የተለየ ሰው ሆኜ አይደለም። እውነት ለመናገር እንዳልኳችሁ በጣም ደስ ብሎኝ የምኖር ሰው ነኝ። ለማን ብዬ ራሴን አስከፋለሁ? ለምሳሌ የሆነ ነገር ሲፈጠር በዛ ስብከነከን ከዋልኩ ራሴን ነው የምጎዳው። ሰው ላይ መጥፎ ነገር ማድረግ አልፈልግም። ምክንያቱም እኔ ቤቴ ገብቼ መተኛት አልችልም፣ ስራዬን በደንብ መስራት አልችልም። አይምሮዬን ነው የሚቆጣጠረው። የሆነ ሰው አስቀይሜ እንኳን ከሆነ እየሰራሁ ያ ሰው ትዝ ይለኛልና ኮንሰንትሬት ማድረግ አልችልም። ስለዚህ ለምን ብዬ ስራዬን በድላለሁ? ለምን ብዬ እንቅልፌን ተኛ ሰው ነኝ። እተኛለሁ፣ በደንብ ሰራለሁ፣ ከዛ ቤቴ እገባለሁ፣ እተኛለሁ። እና ይችን ነገር እንዲያበላሽብኝ አልፈልግም። በደንብ መተኛት፣ በቃ የተረጋጋ ህይወት እንዲኖረኝ እፈልጋለሁ። ስለዚህ ከኔ አውቄ የማደርገው ነገር የለም ሰው ለመበደል። ምናልባት ያ ሰው በደለችኝ ብሎ ሊያስብ ይችላል። ግን እኔ በማቀው ባይምሮዬ ሰውን ላለመበደል በጣም እጥራለሁ። ሰውን የምወድ ሰው ነኝ ማለት በጣም ቀላሉ ነገር ነው። ሰውን መውደድ ምንም የምከፍልበት ነገር የለም። ደስ ይላል እኮ ከሰው ጋር መዋደድ። እኔ እንደዚህ አይነት ነገሮች ላይ የምሳተፍ ሰው አይደለሁ። ገና ያው ልጆች አሉኝ፣ ህፃናት ልጆች። ስራ ገባለሁ። ከስራዬ ስወጣ 5 ደቂቃ እንኳን እንዳረፍድ አልፈልግም። በቃ ቤቴ ነው መገኘት ያለብኝ፣ ልጆቼ ጋር መሆን አለብኝ። ከስራ ወይም ከልጆቼ ውጪ የሆነ ቦታ ራሴን ካገኘሁት በቃ የሆነ መጥፎ ነገር ነው የሚመስለኝ። አሁን ዛሬ ማለት አይደለም፣ ግን ለምሳሌ ጓደኞቼ ጋር ሻይ እየጠጣሁ ሊሆን ይችላል። ትክክል ነው ብዬ አላስብም እውነት ለመናገር። ምክንያቱም ከስራ ጫና ለልጆቼ ካለኝ በጣም ውስን ታይም ማለት ነው። ስለዚህ በተቻለ መጠን ሰውን የሚያስደስት ነገር ለማድረግ እሞክራለሁ። ማህበራዊ ኃላፊነትን መወጣት እውነት ለመናገር ለራስ ነው። እኔ ለራሴ ስለሚያስደስተኝ ነው። ልክ እንደ ሜሪ ያሉ ብዙ ሰዎች አሉ። መሳቅ፣ መለወጥ ይፈልጋሉ። ነገር ግን ደግሞ በተለያየ ምክንያት ያንን ነገር አቅማቸው ፈቅዶ ማድረግ ላይችሉ ይችላሉ። እኔ አንድ ታናሽ ሴት ለዚህ ነገር በቅቼ ሰው መርዳት ችዬ አድርጌ የሰው ህይወት ቀይሬ ደስታቸውን ሳይ እኔ እንጃ ስሜቱ ልዩ ነው። ማለት ከነሱ በላይ እኔ የምደሰተው። ቀድማቸው አንዳንዴ አለቅሳለሁ። ምክንያቱም ምን ያህል ላይፋቸው እየተቀየረ እንደሆነ ይገባኛል። ምናልባት በቅርብ የተለወጠችው ልጅ አይተሻት ከሆነ እኔ ነበርኩኝ ሳለቅስ የነበረው እሷ አይደለችም። እና ህይወቷን እንዴት እንዳሳለፈች ነግራኝ ስለነበር እኔ ነበርኩኝ ሳለቅስ የነበረው። በጣም ደስ የሚል ነገር ነው። ይሄን የማደርገው ለራሴ ነው። እውነት ነው የምላችሁ። ሰው ራስ ወዳድ ነው። ራሴን የሚያስደስተኝ ነገር ነው የማደርገው። መልካም በማድረግ የምደሰት ሰው አድርገው ስለቀረጹኝ ስላሳደጉኝና ፈጣሪ ስለፈቀደልኝ መልካም በማድረግ ውስጥ በጣም ነው ደስ የሚለኝ። ሰው ከፍሎ ሲታከመማ ምን ችግር አለው? ይችላል እኮ። ግን ያንን ሰው ማድረግ የማይችለውን እኔ ደግሞ እንግዲህ ፈጣሪ ፈቅዶ ስላደረኩላቸው ስለተደሰቱ ህይወታቸው ስለተቀየረ እጅግ በጣም ደስ ይለኛል። እርቅ ከራስም እንደዛው ነው። ለራሳችን ነው፣ ከምንም በላይ ለራሳችን ነው የምንጠቅመው። እንግዲህ እናንተም ቅድም ማን ነበር እህቴ አይደለ ሰውን በአቅማችሁ አድርጉ ያልሽው እህቴ አንቺ ነሽ። በአቅማችን ብንረዳ የምንደሰተው ራሳችን ነን። ሁላችሁንም እመክራለሁ በቻላችሁበት። አሁን እሳቸው በጣም ጎበዝ ናቸው። ደስ ብሎኛል ከእርሶ ጋር በመገኘቴ። እኔም ደግሞ አንድ የጥርስ ክሊኒክ አለችኝ። እንግዲህ እሷን ምክንያት በማድረግ እሞክራለሁ። በነፃ ለመርዳት እንሞክራለን። ብዙ የነፃ ታካሚዎች አሉን። የመቄዶኒያም በየሳምንቱ 45-6 እየሆኑ በየሳምንቱ ይመጣሉ፣ እንረዳቸዋለን። እና ምርቃቱ እኔ በቃ ከአቅሜ በላይ ነው በእውነት ሲመርቁኝ። እንዴ ምን አድርጌ ነው ይህን ያህል ነገር የሚመርቁኝ እስከምል ድረስ። እና ገንዘብ ትንሽ ነገር ነው። እኔ ስለ ገንዘብ በጣም ምጓጓ ሰው፣ በጣም ትምል ሰው አይደለሁም። ያው ስራ ነው ይሰራል፣ ብዙ ሰራተኞች አሉ። ነገር ግን ደስታዬ ይሄኛው ነው። የእውነት ደስታዬ ወደ ቤቴ ከሄድኩ በኋላ ራሱ በቃ አሁን ሰው እየሆንሽ ነው፣ ለሰው ደስታ ምክንያት እየሆንሽ ነው። እና አሁን በቃ ሰው እየሆንሽ ነው እላለሁ ራሴን ማለት ነው። እንግዲህ እኔ ከራሴ ጋር የታረኩበት መንገድ እና ራሴ ጋር ስለታረኩኝ ምን ያህል ደስተኛ እንደሆንኩኝ ለማካፈል ያህል ነው። አመሰግናለሁ።